ተመልሰናል የተወዳችሁ ተመልካቾቻችን ለይሉ ጁማኖ ፕሮግራሙ ኸሚስ ምሽት ሰዓቱ የሸኻችን ሰዓት ነው እንደተለመደው ቁም ነገር አዘል የሆኑ የተለያዩ ጉዳዮችን በሐዲስ በቁርአን እንደዚሁም ደግሞ ከተለያዩ ታሪኮች በቂሷም ወዝና ለዛ ባላቸው ጨዋታቸውም ወደ እናንተ ማድረሳችንን እንቀጥላለን ባለፉት 2 ሳምንታት ዒልምና ዓሊሞች ሰፈር ከራርመን ነው የቆየነው ዛሬ በአዲስ ጉዳይ ሸኻችን እንደተመለሱ እየነገሩ ነው ምንድነው ያዙት የሚለውን ከሳቸውን ሰማለን እንኳን ደህና መጡ ኡስታዝ እንኳን ተጠበቃችሁን እንዴት ነዎት አልহামዱሊላህ ያው ዱዓ ያደረጉ ነው ዓለም الاسلامي ላይ ያለው ለበሰብራት የሁል ጊዜም ህመም ነው የሁል ጊዜም ጭንቀታችን ነው ሁሉም በየቤቱ ዱዓ ያደረገ እንደሆነ ተስፋ እናደርጋለን እንግዲህ ድሉ ደግሞ ያላህ ነው ኢንሻአላህ መርሐባ እጆ ከምን እንበልና እንጀምር ወይስ ኢንሻአላህ ተማም ያው ወቅታዊ ጉዳይ አሁን ኡማው የተቸገረበት ነገር ነው ይሄ የሲህር ጉዳይ في حوالي السحر والساحر ኦኬ በጠንቋዮችና በማርተኞች ህዝቡ ዓለሙ እየተበጠበጠ ያለበት ዱንያውም ግዚያውም ገንዘቡም እየተበዘበዘ ያለበት በጠንቋዮች ጠንቋይ የለም ብንል እንግዲህ ኸልቁ የሚያምኑ በተራ ነገር ይሆን ነው ይሄን እንግዲህ አቂዳቸውንም ገንዘባቸውንም ግዚያቸውንም እንዲቆጥቡ አንድ ሰው ደግሞ በዋናነት ሲህር አለብኝ ብሎ ካለ ሲህር አለብኝ ማለት የሚችለው ምን ምልክት ሲያይ ነው እነዛ ምልክቶች ካየ ደግሞ ራሱ እንዴት መፈወስ ይችላል ለምሳሌ አሁን ወደ ሩቃ ለመሄድውን ትራንስፖርት ያስፈልጋል ገንዘብ ይከፍል ያስፈልጋል እነዛ ሁሉ ትራንስፖርትም ሳይያስፈልግ ገንዘብ መክፈልም ሳይያስፈልግ ልጅ ቢለከፍ እናት አባት ቢለከፍ ቤተሰብ ቢለከፍ እንዴት ቤት ውስጥ መፈወስ ይችላል መፍትሄውን በዚህ ዙሪያ ብናይና ሲህር ነገር አንዳንዱ ሰው አታንሱብኝ ይላል አይደል እኔም እኮ አይነሳ ከሚሉት መካከል ነኝ ኡስታዝ ምክንያቱም ይሄ ነገር መቼ ነው ማብቂያው ሰው እየተወበተ እየተስተካከለ ጥሩ ደረጃ ላይ ያለ በዲኑ እየተነከረ ከእንደነዚህ አይነት ጉዳዮች እየራቀ ያለ አድርጌ ነው ማስበውና እንደው መነሳቱስ ተገቢ ነው ወይ አንደኛው ይሄ ነው ሁለተኛውና በጣም መሰረታዊ የሚመስለን ሸህ በተደጋጋሚ ጠንካራ አስተያየትም ይሰጠናል ይደርሰናል ኸሚስ ምሽት በጣም የሚታይ ፕሮግራም ነው በርካቶች የርሶን ዋዝ በጣም እንደሚከታተሉ ባንክሮ ይነግሩናል አንድ ጅግምና ከብራቸው ሐሳብ ሰጪ ይሄ ነገር ኡዝረኛ እንድንሆን ያደረገና አይመስላችሁም ወይ በረባው ባረባው ነገር ሲህር ነው ይያልን ቤት ተኝተን እንድንውል ትምርታችን ላይ ውጤታማ እንዳንሆን ስራም ላይ አክቲቭ እንዳንሆን በቃ እኔ ሲህር መሰለኝ ለምሳሌ አሁን ጧት በራሴ ስንፍና አርፍጄ መጣለሁ እንደ ሁሴን ምን ነው አረፈድክ ምናምን ሲሉኝ ሰሞኑን ጧት መነሳት እየከበደኝ ነው ይሄ ግን ባይዘው ለምሳሌ ነው ያቀርባለሁ የእውነት አይደለም ሲህር ለመሆኑ ምንድነው አይ ምን ለለውት መሰሉት እድል አለኝ ለማለት ነው ሰነፍ ለመሆን እድል አይፈጥርልኝ በቃ እኔ ጧት መነሳት ደካማ ሆንኩኝና በራሴ ሁኔታ አርፍጄ በመጣው ቁጥር አሁን ተቋጣሪዎች ሲጠይቁኝ እኔ ምን እንደተደረኩ አላቅም ሰሞኑን ግን ጧት አትነሳ ሚል መንፈስ አድሮብኛል ሲህር መሰለኝ ይላልው ምንም እኮ ሆኛ አይደለም በእንዲህ አይነት ስሜት ጤናማ ቤተሰብን ሚረብሽ በቃ ሚስት ወይም ባል ምን እንደተሰራበኝ አላቅም ግን ሰሞኑን ልክ አይደለም ሊል ይችላልና ይሄንን ጉዳይ በተደጋጋሚ በማንሳታችሁ የፈጠራችሁት አዎንታዊ ነገር ሳይሆን አሉታዊ ነገር ነው እያበረታታችሁ ይመስላል የሚል ጠንካራ ትችትም ማስተያየትም ተቀበለናል ይሄንንም ማስታረቅ ይኖርበታል አዎ አብዛኛው ሰው ተቸግሩና ያለና አንዳንድ ሰው ተወሳውሶ እንደዚህ ራሱን ማሳነፍ ራሱን መዳከም አድርጎ ቢቆጥረውም ዓለማችን አረብ ዓለም ባጠቃሁን 250,000 ጠንቋዮች አሉ ይባላል በአሁኑ ጊዜ አረብ ዓለም ብቻ በአመት 5 ቢሊዮን ብር በላይ ያወጣው ለጠንቋይ ይሄ ማለት አድራሻ ያለው ዳታ የሚሰጡን አሁን 250,000 ጠንቋዮች አሉ በአረብ ዓለም ብቻ ወደ አሜሪካ ብትሄድ ማን ነው የሚያስጠነቁለው አምለ 250,000 ጠንቋይ ካለ ጠንቋይ እርስ በርስ ነው የሚጠነቋቆለው ተስፋፍቷል ሰው ባልሆነ ነገር አምኗል ስሙን ተምሯል አውቋል እንላለን እንጂ በተራ ነገር ያመነ ነው አሁን ስለዚህ የአረብ ሀገሮች ችግር ነው እንጂ ታዲያኛ ሀገር አሁን ይሄ የሚያጠቋይ አሜሪካ ብትሄድ 50 ሚሊዮን ህዝብ አለ ጠንቋዮች ስለ ስራ የሚጠይቁ የትኛው ስራ ያዋጣኛል ስለ የሚጠይቁ ዘመናዊ ጥንቁልና ነው ይሄኛው አስጋርዶ እኮ አይደለም የአሜሪካው ጠንቋይ የእግር ኳስ ጨዋታም ላይ እኮ የሚጠነቁሉ ሰዎች አሉ ያን ለመለየት እኮ ነው ወደታውኛውና ሐሰተኛውን ለመለየት ኦኬ ግን እንዳይሰንፍ ነው እኮ አሁን ኡስታዝ እኛ ሙግታችን ከምን አንፃር ነው
እርሶን እንደው ለመሟገት ፈልገን ሳይሆን ሲህር ነው እያለ እንዳይበረታታ ሰው የሆነ ነገር በሆነ ቁጥር ስንፍናውን ሁሉ ወደ ሲህር እንዳይቀይረው ሰውን ይሄንን ሊመታ ወይም ሊያስተካክል ሊያቃና የሚችል ነገር ሐሳብ ሁሉም ነገር ሲህር አይባልም። ሲህር ለመሆኑ ምልክቶች አሉ የሚታዩ ነገሮች። እነዛ ምልክቶች ሲታዩ እንዴት ነው ሲህር መፈወስ የሚቻለው? 10 የሆነ ቁርአን ሱራዎች አሉ። እኔ ዋናው መቅሰድ ይሄ ነው። ዛሬ 10 ሱራዎች አሉ ከመጀመሪያው እስከ መጨረሻ የሚነበቡ። እነዚህን 10 ሱራዎች ሰይጣን መስማት አይፈልግም። በጣም ሊሰማቸው አይፈልግም። ሌላው ይሰማል። ሌሎች ሱራዎች እንደነዚህ የሚያቃጥለው የለም። እነዚህ ሱራዎች ቀርተን አስቀሪ ከመፈለግ ገንዘብ ተመክፈል ብዙ ተመጓዝ አንተም በልጅ ላይ በቤተሰብ ላይ ሚስት በባሏ ላይ ባል በሚስቱ ላይ እስበራሱ ችግሩ ሲፈጠር ይሄንና ለሩቃ እንሂድ ነው። አይዋ ዋና ሐሳቦት እንደዛ መጠቀም እንችላለን። ነጋ ጠባ ቤታችን ውስጥ ልንቀራው የምንችለው እግረ መንገድ በዚያው 10 ሱራዎች አሉ እና ከዛ በስተፊት ግን ሲህር ምንድን ነው ለመሆኑ ወከፈ ያዕለሙን ሙስሊሙ ሲህርን በምን ነው የሚያውቀው? ሲህር ማለት ድግምት ነው። ሳሂር ማለት ደጋሚ ነው። እነዚህን በምንድን ነው የምንለየው? ወከፈ يعالج نفسه او اهله او صديقه ራሱ ቢታመም ቤተሰቡ ቢታመምበት እንዴትስ ነው መፈወስ የሚችለው? እና وما هو السر في ضوء القرآن والسنة ከለማ አለ ስላለ ብቻ አይደለም። ቁርአን አለ ያለውን ነገር አለ ብለን ማለፍ ነው ግዴታ ነው። በቁርአንና በሐዲስ ያለ ነገር أن وجود الجن والشياطين ጅንና ሸይጣን ሐቂቀቱን لا خرافة መኖራቸው ምንም ጥርጥር የለውም። በዚህ መጠራጠር ያከፍራል። አጂብ አዎ ጅን غيب ነው አናየውም። ጅን የለም ካል መላእክት የለም ብለናል ማለት ነው። በሌለ ነገር ማመን ግድ ነው። አንዱን ጥሎ አንዱን አንጠልጥሎ መሄድ አይቻልም። መላእክት አለ بالغيب واجب መላእክት አለ ጅን የለም ማለት አይቻልም። ኦኬ እና من اساس العقيده الاسلاميه በእስልምና ተዓቂዳችን አንዱና ዋናው الإيمان بالغيب ነው። ከስሜት ዋሳ ውጭ ባለ ነገር ባልደረስንበትና በማናቀው ነገር ማመን ግድ ነው። ምን ነው አስተማሪው የነገረን ነብዩ ወይንም አላህ እስከሆነ ድረስ እናም بل هو اول صفه وصف الله تبارك وتعالى بها المتقين يسن باروች አላህ የወሰፈበት ነገር ነው። غيب في كتابه يؤمنون بالغيب ብሎ አዎ الذين يؤمنون بالغيب እናም ولذا يجب على كل مسلم በእያንዳንዳችን ላይ ግዴታ ነው አዩእሚነ ቢልገይብ ኢማናን لا يساوره ريب ولا يعتريه شك ምንም ጥርጣሬ ሳይኖረው ማለት ነው ማመን ግዴታ ነው። እናም አላህ ስለነገረን አብዱላህ ብን መስዑድ ምን ይላሉ ረዲየላሁ ተዓላ عنه الجن من الغيب ይላሉ الذي يجب أن نؤمن به لنامنበት ግድ ይላል። حيثم قرآنهم حديثهم تناغرالنا منورون ማለት ويكفيك أن تعرف أن في القرآن سورة كاملة عن الجن طبعا سلا جن ብቻ የሚናገር አንድ ሱራ አለ። ያጋንንት ጅን አለ ያላችሁ እንዱ አሰነፋችሁ ቢል ይሄ እንግዲህ ካለማወቅ የተነሳ ነገር ነው። እናም 22 ጊዜና ስለ ጅን ተናግሮ ቁርአን ውስጥ ቁርአን ቃላት 23 አሉ 22 አሉ። ጃን የሚለው 7 ጊዜ አለ። ሸይጣን የሚለው 88 ጊዜ አለ። እናም አሳሂሩ ኢንሳን ጠንቋይ ማለት ሰው ነው። ደጋሚው አዎ ሰው ነው። ላ يخاف الله تعالى አላህን የማይፈራ ሰው ነው። ولا يرى له حرمة له الله يكلكل وما يكلكل يالله ህግና መመሪያ የማይጠብቅ ነው። وهو يتقرب الى الشيطان ብቻውን አይሰራውም ከሰይጣን ጋር አብሮ ነው የሚሰራው። ህብረት አለው بفعل المعاصي والمحرمات حرام ነገር በመስራት የሚሰራ ስራ ነው። فالساحر والشيطان አንድ ጠንቋይ ሰውና ሸይጣን ቀሪናኒ ጓደኛሞች ናቸው። ጥምረት አላቸው። አዎ التقيا على معصيه الله ሁለቱም ጥምረት የፈጠሩት አላህን በመወንጀል ነው። እና በዚህ ነው ቢሙዓወነት ሸይጣን ነው። ሰይጣን ተላገዘው አይሰራም። አንድ ማርተኛ አንድ መተተኛ አንድ ድግምተኛ ብቻውን አይሰራም። የሸይጣን ገዘፍ አዎ እና በሰይጣን ነው። ينبغي للمسلم
አየተወከለ على الله وحده አንድ ሙስሊም መሆን ያለበት በአላህ መጠበቅና በአላህ መመካት ብቻና ብቻ ነው የሚያዋጣው في امره ومن يتوكل على الله فهو حسبه ጠንካራ ተወኩልነት ካለው አላህ ይጠብቀዋል وفي الحديث ነብያችን ብለዋል نهى عن الاعتقاد أن السحر يؤثر بذاته سحر براسه سون يوديال بلن ما من يلبنم الله قال على بستقر ወደ አንተ የተወረወረው ሁሉ አንተን ይመታል ወይም ይገላማት አይደለም አላህ ካለ አዎ አላህ ካለ ይስታል ካላለ ማለት ነው እናም السحر يؤثر بذاته ብሎ ማለት ማመን ክልክል ነው ብለዋል ነብያችን وإنما يجب على المؤمن أن يعتقد أن السحر سحر وانا أو غيره ليلهم لا يؤثر إلا بإرادة الله الله قال فقد من نغير يارغم وأن أعمال السحر كثيرة ብዙ አይነት ነው ለምሳሌ እንበልና ما يعمل للتفريق ጥሩ ትዳር ያላችሁ ሰዎች ለመለያየት የሚሰራ ስራ ለመነጣጠል የንግድ ሸሪኮችን ለመነጠል አው ሸሪከይኒ እንደዚህ ደግሞ أو لبس البغض والكراهية أو لبس البغض والكراهية ጥላቻን መዝራት እሱ እንዲጠላው ወይ እሱ እንዲጠላት እየወደደች ይጠላታል ወይንም እየወደዳት ትጠላዋለች እንደዚህ በማጣልቃ ገብነት ይሄ ሁላ ምንድነው አላህ ሳይጠብቀን ሲተወን ሲቀር ነው በወንጀል መዘፈቃችን የኢማናችን መቅጠን ደግሞ የጧትና የማታ አስካር ስለሌለን አርጎ የተባለውን ነገር ስለማናረግ ነው የተፈጠረበትን ዓላማ ስለዘነጋን ማይቆሚኑ ማይቁተሉ ማይሙሪዱ ግዳው ላይ ተጨበጥ የተላጠለ ትርክጨበጥ ብትሉ ምን ይሆናል ይገለዋል ሰበብ ነው አንድ ነገር ወደ አንተ የተወረወረ ጥይት ሊመታም ይችላል ላይመታም ይችላል ከሰው የተወረወረ ነገር ማለት ነው አላህ ካለ እናም ወምንሁም ማይعقቡ ሌላ ይቅርና የሚያመክን አለ የሚያመክን ዘር እንዳይኖር ሁለት አይነት ነው መምከን ሁለት አይነት ነው አንዱ ተፈጥሯዊ ነው አንዱ በሰበብ አስባብ በጣልቃ ገብነት የሚደረግ ሙከራ ነው አቅም አለው ይሄን ያህል ማለት ነው አቅም አላቸው ማለት ነው ሳይሮች ተወኩል ለሌለው ሰው አቅዳው አላህ ያልጠበቀው ሰው በዚህ ይጠቃል ምሳሌ ወደ ይሄን እንኳን ዛሬ ምን ይሆናል ጊዜ ካለን እንዴት ነው ደግሞ መውለድን የሚያደናቅፈው የሚለውን ምን ይሆናል በያስባለው ዛሬ እንደዚህ የተጋቡትን ማፋታት ብቻ አይደለም እንዲያገባ ማድረግ እንዲያታገባም ማድረግ እንዲያስጠላው እንዲታስጣው ትዳር እንዲጣላ ወይ ደግሞ ፌል እንዲያረግ ልክ ጫፍ ይደርስና በማይታወቅ ምክንያት በቃ አልተሳካም ይባላል ይሄ በዚህ ነገር የተጠመደ ሰው እንዴት ይፈወስ ነው መድኃኒቱ እጃችን ላይ አለ ቁርአን ላይ አለ ራሳችን እንድንፈውስ እንዴት እንፈውስ ስለዚህ ሰው እኔ እንደሚገባኝ ሼህ ራሳችንን ባናታለል ጥሩ ነው መሰለን 3-4 የትዳር ጥያቄ መጥቶለት ወይም መጥቶላት ፌል ያደረገባቸው ሰዎች ሲህር ነው ብለው እንዳይሳነፉ ነው ሰባት ምልክቶች አሉ እነዛ ሲገኙ ነው ኦኬ ዝም ብሎ አይደለም ሰባት ምልክቶች አራት የሆነው ሰባቱ ካሉበት ሰባት ምልክቶች ካሉ ወደ ሩቃም ሆነ ወደ ቁርአን የሚሄድበት መፍትሄ አለ አዎ وما يطيل الزواج وما يفرق بين المرء وزوجه وما يغيض احدهما الى الاخر او يحبب بين الاثنين انما الله من يلال وما هم بضارين به من احد አንዳቸውን ማንንም መጉዳት አይችሉም ጠንቋዎች ማርተኞች ሳይሆን ይችላል ኢላ باذن الله አላህ ካልፈቀደ በስተቀር فاثبت سبحانه وتعالى الضرر ጉዳት ማድረስ እንደሚችል አላህ ተናገረ ይሁንና ግን من قبل السحرة ማለት ነው ولكنه علقه بالمشاء በሱ እንትን ተደረገ ያለኔ ፍቃድ ግን አይሆንም ማለት አላህ ሲፈቅድ ብቻ ነው ስለዚህ بقوله الا باذن በማለት hatta የታመመው ሁሉ በሲህር ነው ማለት አይደለም ያልታመመው ሁሉ ደግሞ አንነካውም ሲህር አንነካውም ሁለት hatta ነብያቶችም ሳይቀሩ ሁለት ነብያቶችም ማሰት ይችላል አንዳንዱ ቢዱን ሰበብ ጤናው ሊታመም ይችላል ጤናው ሊያዝ ይችላል ንብረቱ ሊወድም ይችላል ምን ያለ ምንም
ጣልቃ ገብነት ለምሳሌ ነብዩ አዩብን ብንወስድ ጤናቸው በመቶ ተይዟል ጠቅላላ ንብረታቸው ወድሟል ሀብታቸው አልቋል ልጆቻቸው ሞተዋል እንግዲህ ያለ ምንም ጣልቃ ገብነት እንግዲህ በሰይጣንና በስተነሱ መካከል አላህ የቀደረው ቀደር ነው ለምን ሊፈትን ነው አላህ አርያናቸውና ሊፈትን ነው ሰብራቸው ነብያቶች ከሆኑ ለረፍዒ ደረጃትህም እንደዚህ ይፈትናል ነብያችንም ደግሞ ቢሰበብ ማለት በሰበብ ጤናቸው ታወከ በዲግምት በሳሂር ማለት ነው ይሄም በአርያነት ነው እሳቸው ምን አደረጉ ዱዓ አደረጉ ፈውሱ ካላህ መጣላቸው የተያዘ ሰው በምን ሊያዝ እንደሚችል እንደገና ደግሞ በምን ሊላቀቅ እንደሚችል ነብያችን ሰለላሁ ዐለይሂ ወሰለም ራሳቸው ህይወት አስተባሪ ነው እነዚህ ሁለት ነብያቶች ማያሳት በቂ ነው በጣም ጥሩ ስለዚህ ፋታ ረፍት ወስደን ስንመለስ ቀደም ሲል ሲያነሷቸው የነበሩ ምልክቶቹና አጠቃላይ ኢላጁም ጋር ምን ደርስ ከሆነ እንዴት ነው ልንፈወስ የምንችለው በራሳችን በተለይ ፈውሱን በራሳችን እጅ እንዴት መከወን እንችላለን ለራሳችን ለቤተሰቦቻችንና ለወዳጅ ዘመድ የሚለውን ጽንሰ ሐሳብ ለማየት እንሞክራለን 250 ሺህ ጠንቋዮች እኔ እሱ ጋር ቆም ያለው የአንድ ክፍለ ከተማ ሰዎች ማለት ነው አሁን ክፍለ ከተማው የት ነው ልታስብ ላይ ነው አህረን ፋታ ረፍት ወስደን ተመልሰን እንመጣለን አብራችሁን ቆዩ ተመልሰናል የተወደዳችሁ ተመልካቾቻችን ለይሉ ጁሙዓ ፕሮግራማችን ኸሚስ ምሽት ነው አሁን እየተላለፈ ያለው ነገር ነቃ ብለን እናዳምጥ በተሳሳተ መንገድ እንዳንተረጉም ወይም ደግሞ በመሰለን መንገድ እንዳናወራ የከሌ እንደዚህ ነው እንደዚህ ነው አንበል ኡስታዝ የሚነግሩን ነገር በጥሞና አድምጠን ማያያዙ የተሻለ ይመስለኛል መርሐባ እና አንድ ሰው ሲህር አለብኝ የሚለው ሌላ ሰው ስለነገረው ወይንም ጅን ስለነገረው አይደለም ይሄም ምን እናውቀው የሚገባ ነገር ነው ኦኬ መቼ ይበል ራሱ የሚያቃቸው ምልክቶች አሉ እነዚያን ሲያገኝ ብቻ ነው ራሱ የሚጠራጠረው ሲህር እንዲያለበት እንደብሎ አሁን እነዚህ ምልክቶች ሁሉም መሟላት አለባቸው እነዚህ ምልክቶች መሰለን አምስቱ ስንት ናቸው እንዲያታገባ እንዲያገባ የሚለው 7 ናቸው ተማም መሰለን ምን አለ መሰረት ሼክ አምስቱ ተገኝቶ ሁለቱ ከሌለ ሲህር አይደለም ወይ ለልጅ ፈልጌ ነው ኑሮስ እንደው ከሰባቱ ውስጥ አንዱ ይገባል ወይ ነው እንዳያገባ የሚያደርጉት ነገር ደሞዝ ያለ መኖር በቂ ገቢ ያለ መኖር ከዛ በስተፊት ግን ለማውን ወደ ሲህር ሰዎች እንዲሄዱ የሚያደርጋቸው ምንድነው መግፊያው እሱ አስባቡ ምንድነው አንዱ ባንዱ ላይ እንዲሰሐር የሚያደርገው ምቀኝነት ነው ሐሰድ ነው ምቀኝነት ከባድ በሽታ ነው መርዝ ነው አላህ Subhanahu Wa Ta'ala ቁርአንን በዙ የደመደመበት ቀላል ነገር ስላልሆነ ነው ሐሰድ إذا حسد من الجنة والناس የመጨረሻው ምዕራፍ በዚህ ተዘጋበት ምክንያቱ ህክማው ከባድ ነው ከዛ አደጋ እንድትዲኑ ወዲኔ ሽሹ ሌላ አማራጭ አላችሁም ሌላ ጠባቂ የላችሁም ሰው ልጅ ካላህ በራቀ ቁጥር ለእንዲህ ያለ ችግር ይጋለጣል ወዲ አላህ በቀረበ ቁጥር ደግሞ ከእንዲህ ያሉት ነገሮች ይርቅና ተጠብቆ ይኖራል ራሱም ይጠበቃል ሀብቱም ንብረቱም ይጠበቃል እኛ ልጆች የሰው ልጆች ተፈጠሩበት ዓላማና ግብ አለ ምቀኝነት ነው الحسد أول ذنب عصي الله به في السماء وأول ذنب في الأرض عصي الله به في الأرض በሰማይም በምድርም የመጀመሪያ ወንጀል ነው ኢብሊስ ለአባታችን አዲ ማርሰም በማለቱ ምቀኝነት ነው ቃቢል ወንድሙን የገደለው በምቀኝነት ነው አላህ Subhanahu Wa Ta'ala ምን ይላል መሰለው وقد قيدت استعاذته من شر حاسد إذا حسد له ولم يقل من شر ساحر إذا سحر አይደለም ያለው አላህ ሐሲድን إذا حسد ዳዩ ምቀኝነት ነው ገና መርገም ወዲ ገና ሲያስበው ሐሳቡን እንዲያመክንልህ ወዲ ነሽሽ ሲህር ሲነካ እኮ አይደለም ያለው አላህ ሲህር ሲያስነካ አይደለም ያለው አላህ ገና ሲያስበው إذا حسد حاسد إذا حسد ولم يقل إذا سحر በሰሐረ ጊዜ አይደለም ያለው አላህ ገና ባሰበ ጊዜ ሲጭረው ማለት ገና ምቀኝነት ሲጀምረው ገና አይኑ ሲቀላ ለምን አገኘ ብሎ ለምን ተሳካላቸው ብሎ ወደ በሰው መካከል ጣልቃ ሲገባ እናም
اقتران الحسد بالسير هنا يشير إلى وجود علاقة بين كل ساحر وحسد مكأنينتنا حسد እንግዲህ ዘመዳሞች ናቸው ጓደኛሞች ናቸው ሰው መቀኝነቱ እየደረጀ ከሄደ ወደ መተተኞች ነው የሚሄደው አፋን አላህ ወያኩም እኛንም እናንተንም ከእንዲህ ያለው ነገር አላህ ይጠብቀንና اذا قيل لما ختم القرآن بالمعوذتين بقول لمن بقول اعوذ برب الناسنا بقول اعوذ برب الناس بقول اعوذ برب الفلق يتقواچው ቁርአን وما الحكمه في ذلك በሙዓውዘተኞች የተቋጨበት ምክንያቱ ምንድነው ሚስጥሩ ምንድነው ፈልጀዋቡ ሰላሰቱ ይላሉ ሶስት መልስ አለው الأول ختم القرآن أو በነዚህ ተደምድሟል بما يطفئ الحسد وهان እንደተረጨበት እሳት መቀኝነትን ተንኮልን የሚያጠፋ መሆኑን ሁለተኛው أنه يظهر أن المعوذتين ختم بهما لأن رسول الله صلى الله عليه وسلم قال فيهما سلا المعوذتين سلا ولت سورة يناغروا أنزلت آيات لم يرى مثلهن قط عند الناس ያለ ነገር አልታይቶም ተሰምቶም አይታወቃሉ كما قال في فاتحة الكتاب أو መጀመሪያው ላይ ፋቲሃ ላይ وما أنزلت في التوراة ولا في الإنجيل ولا في الزبر ولا في القرآن فاتحة የመሰለ القرآن ውስጥ አታገኝም ቢገኝ ማኖሩ በዛ መስገድ ይቻል ነበር ያለ ፋቲሃ ሶላት የለም ማንኛውም ነገር hatta ሶላት ፋቲሃን የሚመስል ነገር ተውራትም ኢንጂልም ዘቡርም ውስጥ የለም ብለዋል የመጀመሪያው ቁርአን እንደሆነ ሁሉ የመጨረሻው ሙዓውዘተይን መሆኑ የተወጠነበትና የተቋጨበት ነገር ለኛ ምን ያክል ፈውሳችን መድኃኒታችን እንደሆነ ያመለክታል ሶስተኛው انه لما امر القارئ ان يفتتح قراءته بالتعوذ من الشيطان الرجيم اعوذ بالله من الشيطان الرجيم ብሎ እንደሚጀምር ሁሉ ختم القرآن الكريم بالمعوذتين በእነዚህ በሁለት ሙዓውዛዎች ቁርአን ተጠናቀቅ ችሏል እና ለምን لتذكر المسلمين بعظم نعمته عليهم وشدة حسدهم عليه مكانيوች ስላሉባቸው አላህ ለባሮቹ ያወረደው አያ ነው ليحذروا اعداءهم الذين يكيدون لهم في دينهم በተዳራቸው መካከል እየገቡ በመውለዳቸው መካከል እየገቡ የመዲና ይሁዶች ደግመንባቸው አይወልዱም እስከማለት ድረስ ሞክረው ነበር ጣልቃ በመግባት ማን መልክተኛው ላይ በመሃጅሮቹ ላይ ያ ሁሉ ግን በተወኩልና በይቂን ተወጡት አትልዱ ማተም አምከናቸው ብሎ አስወርተው ነበር ለመጀመሪያ አብዱላህ ኢብኑ ዙበይር ነው የተወለደው አስማ ናት የወለደችው የዛ ጊዜና የተወራባቸው ነገር እንዴት እንደከሸፈ ሲያውቁ በተክቢራ በአልহামዱሊላህ ነው የቀወጡት መዲና ሹፍ መዲና የተወለደው የመጀመሪያው አብዱላህ ዙበይር ተዛ በስተፊት ግን ማንንም የወለደችም የጸነሰችም የለችም እና من كل من الجنة والناس شياطين الانسና شياطين الجن ተቀናጅተው ነው የሚሰሩት ከነሱ መተት ልጠብቃችሁ ከማርተኞች ከዲግምተኞች ከሳሂሮች ከጠንቋዎች ልጠብቃችሁ ዘንድ ወደ ለሽሹ ብሎ አላህ ቁርአን ማውረዱ ነው وعلى كل حال አለማንኛውም ጥላቻ መቀኝነት ወደዚህ ገፋ ሰው ጋር መጣላት ጥሩ አይደለም ብዙ ጊዜ ኢማን ያለው ሰው ለመቀኝነት ያነሳሳዋል ለወዲያው ነገር ነው ከዛም ከዛ ጋር በጥላ ለማብዛት ትልቁ መፍትሄ ነው ጥላት አለማብዛት መጀመሪያ መጠንቀቅ ነው ለምን ሰበቡ ለተመኩን السحرة ጥላት ካበዛህ መቀኘት አበዛህ ክህደት ካለ ወደ መበቃቀል ይወስዳል ለታገባው ነበር ካዲቹ ሊያገባት ነበር ካዲያት በገንዘብ መካከር መጣ መበቅ ሰው ነውና መጉዳት ይፈልጋል ያን ጊዜ ምን ያደርጋል ሳሂር ጋር ይሄዳል ምን ይላል يلجؤون الى السحرة እንደ ያሉ ሰዎች والمنجمين
ወደ ኮከብ ቆጣሪ ዘንድ ይሄዳሉ ለምን ሊንተቂሙ من بعدهم البعض بقلا አንዱ ሌላውን እሱን አንዱ ሌላውን ሊበቀል ይሄዳሉ ተዛዝ ኢላ ረሂመሁላህ ኢላ መን ረሂመሁላህ አላህ ያዘነለት ካልሆነ በስተቀር ሙእሚን ግን ወደዛ ነገር አይሄድም ምነው ተወከልቱ አላህ ብሎ ሐስቢ አላህ ወኒዕመል ወኪል እንጂ በዚህ በተንኮል ሰውን አይበቀልም እናም እሱም እኮ የሰው ትዳር አፍርሶ ትዳር አይዶረውም የሰው ጤና አውኮ የራስ ስቆ ተደስታ ይኖር ማበድን መጀመሪያ የሚቸገረው እሱ ነው ሲር የሚሰራ ሰው የሚያሰራ ሰው ነው እና ሁሉም ታይዞ ጥፋት ነው ወደ መፈውሱ ተመግባታችን በስተፊት የመጀመሪያው እንደ ቤተሰብ በዚህ ምን ጠረጥረው ቤተሰብ እንዴት እንፈውሰው ተውበት ያስፈልጋል የሰውዬ ተይጃለ ብሎ ከማዘ አዎ ይሄም ሲያንሰኝ ነው ላ ኢላሃ ኢላ አንተ ሱብሃንከ ኢንኒ ኩንቱ እኔ ለተፈጠርኩበት ዓላማ መሽቆምኩኝና ያ ረቢ አላህ ይቅር በለኝ አውፍ በለኝ ብሎ መቶበት አለበት የተረገመበት ሰውዬ የተረገመበት ሰውዬ ደጋሚው አይደለም ደጋሚው እታዘው ምን ወላ ተሰልጥ على نبي ዙኑሚና لا يخافك ولا يرحمنا ምን ዝም ብሎ አመጣበትም እኮ አላህ ሱብሃንሁ ነብይ ከሆነ ለደረጃ ነው ብለናል ሙእሚን ከሆነሳ ለፈተና ነው ኢማኑ ጠንካራ ሆኖ ሊፈተን ይችላል ሂጃባንም ጠብቃ ልትፈተት ይችላልሽ ለምን ፈተና ነው ሂጃባን ጠላጠው ጋር ቤትም ተሄድ እንደሆነ ኢማኑ ወልቆ እንግዲህ ያልሆነ ቦታ አይገኝም እንደሆነ ፈተና ነው ምንም ነው ጥፋት ሳይኖርባቸው ጥፋት ኖርበት ደግሞ ለቅጣት አላህ ደግሞ የሚፈትነው ሰው አለ ቅጣቱ ተሶበረ ዙ ያልቀለታል በዚህ ምክንያት ነው ተውበት የሚያስፈልገው አንዱ እሱ ተውበታ ሁለተኛ ቤተሰብ አውፍ መባባል አለበት ከቤተሰቡ ጋር ጠንቋይም ላይ ሆነ ይችላል ስብናዎች እርግማንም ሊሆን ይችላል ቤተሰቡ እርግማንም ሊሆን ይችላል አውፍ መባባል ከአባቱ ከአያቱ ከአጎቱ ከእናቱ ከአክስቱ ከወንድሙ ከእህቱ ጋር አውፍ መባባል ቤተሰቦች አውፍ ተተባባሉ እንደገና ደግሞ ሰደቃ ካላቸው ሰደቃ ተሰጡ አውፍ ከተባባሉ ይሄ ሰውዬ ቢሞት ታዚያ የሚደረሱ ሁሉ በዙሪያ ያሉት ዘመዶቹ ከነሱ ዱዓ አያልፍም አበደን አጀሉ ካልደረሰ በነሱ ዱዓ ይድናል ትድናለች ሞቶብ አጎት ሞተብህ ወንድም ሞተብህ ለቅሶ የሚደረሰው ሁሉ ዘመድ ያዝማዶች አንዳንድ ወዳጅም ቢጨመር ጥሩ ነው ለዱዓው ማለት ነው እነዚህ ሰው የተሰባሰቡ አውፍ ተባበለው ዱዓ ካደረጉ ይሄ ተጀረበ ነገር ነው ዱዓ ማለት የቂን መኖር አለበት ዱዓን እንሞክረው ሳይሆን በየቂን እሱም መቀበል አለበት አታ ነብዩም ዱዓ ቢያደርግለት አይድንም ነብያችን ሰለላሁ ዐለይሂ ወሰለም ሰውየው ታሞ ሄዶ አብሽር ላበሰጦሁርን አሉት ወንጀልህ ምሮ አላህ ሊያሽርህ ነው አብሽር አይዞ ከላላችሁ ያፈዙ እንደሚያፈዙበት አድርጎ አየው ነገሩ አራ ለካስ ተስፋ ቆርጣል እንዲያሉት አዋሞታ አፋፍኩ አቅርቦኛል እንግዲህ አስተውላል ያርግልህ አሉት ወይ ቡኻሪ ላይ ያለ ሐዲስ እኮ ነው ያፍጥንልህ አሉት ያፋጥንልህ አሉት ወዲያው ሙቶ አደረ አሚን ማለት ሲገባ እኔ ዱዓ ሳረግልህ ለካስ አንተ ተስፋ ቆርጣል ተስፋ የቆረጠን ሰው ሩቃ ብታረግለት ቁርአን ብትቀራለት ዱዓ ብታረግለት ዋጋ የለው ተስፋ ላዚም ወደ ተስፋው እንዲመለስ ኢኽላስ ሰይጣን የሚፈራው ጅን የሚፈራው ኢኽላስ እንጂ ዱላ አይፈራም ወላ ጥምጣም አይፈራም ዲምጽም አይፈራም ዲምጣ አማረ አላማረ ጉዳዩ ማድልሱ ስትቀራው ቁርአን ኢኽላስ ነው የሚፈራው ይሄ ለአላህ ብሎ ነው ወይስ የውስጥ ነገር ነው የውስጥ ነገር ካለ እንኳን ሌላው ፋቲሃ ብቻ በቂ ነው አልመርሐለቱል ኡላ የመጀመሪያው ወደ ሩቃ ተመግባት በስተፊት ሌላው ተህኒአቱል ጀው ሱሂህ ይሄ ሰው የታመመበት ቤት ምን አይነት ነው ይሄ አየሩ መደስ አለበት ቆሻሻ ብሽት ነገር ቁርአን ሊቀራዱ አልደረኮ ነው መላእክቶችም ገብተው አቤን የሚሉበት በዱዓው የሚሳተፉበት ቤት መሆን አለበት ቁርአን ለማዳመጥ የሚገቡበት መላእክቶች ቤት መሆን አለበት መጀመሪያ እሱ ማጽዳት የሚፈልገው አይነት ነው ማለት ነው አዎ ወኹሉል መካን ቦታው የተሰቀለ ነገር አለ
አልሆነ ያንጠለጠለችው ተኝማለሁ እዚህ ስዕሎች ምናምን ኋለኛ የበጀ የሚሉ ያጻፈው ነገር ካለ ያን አውልቆ መጣል አለበት። እንደምን እርዝ ነው እርዝ ያን መጣል አለበት። አሁን ወደ ቁርአን መተናል፣ ወደ ዱዓ መተናል፣ ወደ የቂም መተናል። ላኢላሃ ኢላ አንተ ብለናል አላህን። ስለዚህ እንደገና ደግሞ የተሰቀለ ሽርክ ነገር ፎቶ ካለ መላእክቶች አይገቡም እዛ ቤት። ጂን ነው የሚገባው እዛ ቤት ሰይጣን ነው የሚገባው። ይሄ ተዝ መጽዳት አለበት። hatta የተሰና ለልመላእክት አንተርኩ ለሁ መላእክቶች ይገቡ ዘንዲ አሚን እንዲሉ አሚን እንዲሉ። አሁን እጣን ሁለት አይነት ነው። መጨስም ካለበት አንኛው ሱና ነው፣ ለመላእክቶች የሚደሰቱበት ነው፣ እኛ ምን ደሰቱበት ነው። ሱና ነው ነብዩ ነው። ጥሩ ነገር እኛን ደስ የሚል ነገር ለመላእክቶችም ደስ ይላል። ቁርአን ሲቀራ ዱዓ ሲደረግ እጣን ማጨስ ያለ ነው። ይሄን ማወቅ አለበት። ያሸታሉ እንደ የሚል ጥያቄ ሊነሳ አይችልም። ጥሩ ነገር ደስ ይላቸዋል። እኛ ስንደሰት እነሱ ይደሰታሉ። እኛ የማይመች ነገር አይመቻቸውም። እኛ ላይ ሽንኩርት በልተን ስንሄድ መስጂድ እኮ ያኔ ሽንኩርት የበላ ሰው መስጂድ ሄዱ ያው ነብያችን ወጥረት ስለዚህ መላእክቶች አይበሉም፣ ግን ሰው አዛ የሚያደርግ ነገር አዛ ያደርጋቸዋል። አንተ ስትቸገር እነሱ ይቸገራሉ። ሽንኩርት ተባለ እንጂ እኮ ሼህ አሁን ካልሲም እኮ አለ፣ በጣም ካልሲም አለ፣ ብዙ ነገር አለ፣ ሲጃራም አለ። ስለዚህ ወደ መስጂድ ስንሄድ ቁርአን ስንቀራ አታ ትንፋሻችን ጠረራችንን መፈተሽ አለብን። ሰውን አዛ እንዲያናረግ ለመግፊራ ለመማረድን እንደገና ለመረገም መሆን የለበትም፣ ለመጠቀም ሄደን ለጉዳት መሆን የለበትም። ስለዚህ ቤቱ ጀው ቆንጆ መሆን አለበት። ከዛ በኋላ ነው እንግዲህ ቂራአቱ የሚቀራው። ከቂራአት በፊት ሁሉም ሰው ውዱ ማድረግ አለበት። አጎትም አክስትም ወንድምም የሚችል ይቀራል፣ ከፍቶ ይቀራል። የማይችል ደግሞ ያዳምጣል ወይንም ይዘክራል የራሱን። ዚክርና ቁርአን ሰይጣን ያቃጥለዋል፣ አይመቸውም። ወሬ ነው የሚመቸው እንጂ እሱ እንደዚህ አይመቸውም። እና ውዱ ካረበ ሙአወዘተን መቅራት መተው የለበትም። 10 ሱራዎች አሉ። ለ10ም ጊዜ አውዙ ቢላሂ ማለት አለበት። ሱራዎቹ ዛሬ ነው ያለው። አውዙ ቢላሂ ብለህ አንዱ ቢስሚላህ ካል ሌላውን ብትሆን ችግር የለውም። ግን እዚህ ላይ አሁን ሙአወዘተን መደጋገም አለበት። በስመላም እንደዚሁ አዑዙ ቢላሂ ሚነሽ ሸይጣን ረጂም ይላል። ቢስሚላሂር ረህማኒር ረሂም። የመጀመሪያው ሰይጣን የማይወደው የማይፈልገው ያሲን ነው። ያሲን ሱረት ያሲን እንበላ ብዙ ጊዜ ለሙስሊሞቹ ለምኖቹ ለሰደቃ ነው የሚታሰበው። ያሲንን ሰይጣን መስማት አይፈልግም። ያሲን ከመጀመሪያው እስከ መጨረሻው ድረስ ያሲን። ስለዚህ ሱረት ያሲን ሲቀራ ሸይጣን ይቃጠላል። በጣም 36ኛው ምዕራፍ ማለት ነው። ይበሳጫል ሸይጣን። ምን ነው በያሲን ውስጥ ቁድረተላ አያዎች አሉ፣ ከባድ ይሆኑ። እኔ እናንተ ላይ ገባን ይችላል፣ እሱን ይገባዋል በደንብ ይቀጠቅጠዋል፣ ያመዋል፣ ይገርፈዋል። ከሰውቲ እንዲህ አለጋ ነው። ተማም ሼህ ዘጠኙን የቁርአን አንቀጾች ስንመለስ በእናያቸው ጥሩ ነው። ሱረት ያሲን እንግዲህ መቼም አይተናል አይደል? ቱርክ ፋቲሃና ያሲን በጣም የሚወደድ በተደጋጋሚ ሲሉ እንደነበረ ሰምተናል። ቤታችን በላዕ በመጣ ቁጥር የሆነ ነገር በሚከሰቱ ነገሮች ከሱብሒ በኋላ ነበር በእያንዳንዱ አጋጣሚ ፋቲሃ ቀድም ሲነሳ እንደነበረ ሙዓዘተይን፣ አሁን ደግሞ ያሲን ተነስቷል። ቀሪ 9 የቁርአን እንደዚሁ ሱራዎች ይኖራሉ፣ ወይም ሼህ የሚነግሩን ነገር ይኖራል። ስንመለስ እነሱን ማየት እንቀጥላለን። አብራችሁን ቆዩ። ተመልሰናል። የተወዳጁ ተመልካቾቻችን ካቆምንበት እንቀጥላለን። ሱረት ያሲን የሸይጣን ፈተና ነው። ፈተና ቢማዕና ህልውናውን በጣም የሚያዳክም የሚቀጠቅጠው ያሉ ነበር ሼህ ሲያነሱልን የነበረው። ይሄ አንዱ ነው። ሌሎቹን ማየት እንቀጥል። ያሲን 36 ምዕራፍ ሊማ ቁሪ አለሁ ለተቀራለት እንደኒያው እንደመቅሰዱ ለተቀራበት ነገር ሁሉ ይሆናል ብለው ዑለማዎች። እንግዲህ ለሁሉም ይሆናል የሚባል ከኛ የለም። ማስታገሻ የለም አለ ምን የሚባል እንዴ? አሁን ማስታገሻ ህመም ሲሰማ ይሄን ውሰድ ተብሎ የሚሰጥ ማለታቸው እኮ ነው። ለሆነ ነገር ብቻ ህመም ሲሰማ ደግሞ ይሄን ውሰድ ይባላል። አሁን በዛ ደረጃ የሚነሳ ነው ማለታቸው ነው። ያሲን ይገርማል። እና ሱረቱ ሷፋት ሁለተኛው አይፈልግም፣ አይመቸውም። 44ኛው ምዕራፍ ሱረቱ ሷፋትን ከመጀመሪያው እስከ መጨረሻው ድረስ። ሶስተኛ ሱረቱ ዱኻን
አይመቸው 44ኛው ምዕራፍ አራተኛው ሱረቱል ጂን ራሱ ሱረቱል ጂን 72ኛው ምዕራፍ አምስተኛው ሱረቱል ረህማን الرحمن فبأي آلاء ربكما تكذبان ይሄ ቁርአን የሚያናገረው አድማጮንም ቀሪውንም የሚቀራበትን ሰው ይሳይቀር ጅኑንም ሁሉ ይመለከታል ሰውና ጅንን ነው የሚያናገረው ይሄ فبأي آلاء ربكما تكذبان በተደጋጋሚ የሚለውን ሱረቱል ረህማንን መቅራት ስድስተኛው ሱረቱል አዕላ ሰቢስ በረቢከል አዕላ 86ኛው ምዕራፍ እንግዲህ አሁን ያለው ተመጀመሪያው እስከ መጨረሻው የሚቀሩት ሱራዎች ነው ተርቲቡም እንደዚህ ይሄድ እንደዚህ ሳፋት ዱኻን ያለ እነዚህን ተከፋፍለው አጎት አክስት ወዲ መቅራት ይችላሉ ተከፋፍለው እንጂ አንድ ሰው ብቻ እኔ ያሲን እቀራለሁ አንተ ወሷፋን ትቀራለህ አንተ ያመቀራ እንደገና በሁለተኛው ዙር ደግሞ ወሷፋት አንተ ይደርሳል ያሲን ለኔ ይደርሳል እንደዚህ ማራት እንችላለን አንድ ላይ ብንቀረው በአንድ ድምጽ ቁርአኑን ሐቅ ላንጠብቅ እንችላለን ሁሉም በየራሱ በየቂኑ መቅራት እንዲያቅሙ በተረጋጋ መንሱ ሰባተኛው ሱረቱል ሁመዛ ወይሉል ለኩል ሁመዛቲል ሉመዛ ይሄን አይፈልግም ስምንተኛው ሱረቱል ኢኽላስ ቁል ሁወላሁ አሐድ እሳትና ጭር ናቸው ተውሂድና ሰይጣን አይገናኙም ያቃጥለዋል ዘጠነኛው ሱረቱል ፈለቅ ቁል አዑዙ ቢረቢል ፈለቅ አስረኛው ሱረቱን ናስ 114ኛው ምዕራፍ የመጨረሻው መዝጊያው እነዚህ ሱራዎች እስከ መጨረሻው ድረስ የሚቀሩ ይሆናሉ ምን ያህል ጊዜ የሚል አለው አንዴ ነው መደጋገም ይቻላል ሰውየው እስከሚሽር ድረስ ማለት ነው ሌላው ደግሞ አያዎች አሉ ደግሞ ቲላወቱል አያቲ አልቁርአን አያ እስታውን ሱራ ላይ ያለው ከሱራ ውስጥ ደግሞ የተወሰኑ አያዎች አሉ ሱረቱል በቀራ ከመጀመሪያው ወላይከም ሙፍሊሙን አምስተኛው ድረስ አሊፍ ላም ሚም ብሎ ወላይከም ሙፍሊሙን አለው ድረስ ብዙ ጊዜ ሩቅ አሚያሩ ሰው ሰምተህ ከሆነ እነዚህ ነው የሚቀሩት አንድ በል ሁለተኛው አያተል ኩርሲ አይመቸውም አያተል ኩርሲ ከ255 ማን ነው ቢቻል እስከ 257 ድረስ አያተል ኩርሲ ጀምሮ እስከ 257 ድረስ እና የበቀራ መጨረሻ አመነ ረሱል ከ285 እስከ 286 ተመጨረሻው ድረስ በዛ ውስጥ ዱዓ አለ ربنا تؤاخذنا إن نسينا وأخطأنا ربنا ولا تحمل علينا من قبل ربنا ولا تحملنا ما لا طاقة واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين يهن آل إمران ከ18 እስከ 19 አንድ አያ አለ ሱረቱል አዕራፍ ከ54 እስከ 56 አሁንም አዕራፍ ከ117 እስከ 122 ሱረቱ ዩኑስ ከ81 እስከ 82 ዩኑስ ሱረቱ ጦሃ 69 አያ 69ኛዋ አያ 69ኛዋ አንድ ነች 69ኛዋ ሱረቱል ሙእሚን ከ115 እስከ 118 ወሷፋትን እንመለስ እንደግማለን እዚህ ላይ ደግሞ ከ1 እስከ 10 ደግመን ከ1 እስከ 10 ቅድም በመጨረስ ነው አሁን ደግሞ ከ1 እስከ 10 አሁን ከ1 እስከ 10 ኦኬ ቅድሙ ሱራውን ነበር ሱረቱል አህቃፍ ከ29 እስከ 32 ሱረቱል ረህማን ቅድም ጨርሰናል አሁን ደግሞ ከ33 እስከ 36 سورة الرحمن سورة الحشر سورة الحشر يمو لو أنزلنا هذا القرآن على جبل يميلون اسكما جرشاو كهيان اسك 24 سورة الجن አሁን ጅና እንመለሳል ቅድም ተጨርሷል አሁን ደግሞ ከ1 እስከ 9 እነዚህ ሱራዎች وعموما كل آية فيها ذكر الشياطين ሸይጣን የሚወሳባቸው ሱራዎችና أو ذكر النار سلا جهنم من نقرأ كلا لينبذن في الحطمة وما أدراك ما الحطمة نار الله سلا جهنم من نقر آية والعذاب تؤذي الجنة وتؤلمه بتام يسك أيوال
ከስያጢ እንዲህ አለንጋ ነው ጅራፍ ነው ወልመቃሚዕ እንደ መዶሻ ነው በመዶሻ የመታ ነገር እንደሚሰባበር ሁሉ ፍንክትክቱ እንደሚወጣ ሁሉ ለዚህ ቱእዚ ማ ይድረቡ ቢሃ እንግዲህ በመዶሻ ተመቶ የሚተርፋለ ብረቱ ራሱ ጋር እዛን ያክል ነው ይህ ለመሆኑ እንግዲህ ባላህ ላይ የቂን ኑሮን በዚህ መልኩ የሚቀራለትም የሚቀራውም ሰው በዚህ ነው መመከር ያለበት ኢንሻአላህ በመከር ስለ ዱዓ አይመከርም ብለናል ቅድመ ሁኔታዎችን ሁሉ አሟልቶ የቤቱን ጽዳት ነገ መርገም አለብን ነብያችን ሶላተ ወንድሜ ታሟላላቸው ማራ ጠጣው አሉት ማራ ጠጣው አረባሰበት አላቸው ከዛ በበጥሩ አኺካሉ ዋሽቷል አላህ መድኃኒት ያለውን ነገር ዋሽቷል ዲገመው አሉ አሁንም ደገሙ አረባሰበት እነዚህ ፈታተናል እኮ እንግዲህ አንዴ ተቀርቶበት አንዴ ትሽሽር ይለቃታል ማለት አይደለም አንዳንድ ወስላታ ዱርዬ ጅናለ በቶሎ የማይለቅ በቀላል የሚለቃለ ቢቆጡት ቢሰርጉት ይለቃለ ደብዲባው ደግሞ የሚቀለሰለሳለ እና ዲገመው አሉት በሶስተኛ ሲደግመው በማሩ ማለት እንግዲህ በማር የሚሽር ሰው አለ በሶላት ብቻ የሚሽር ሰው አለ አቡ ሁረይራ አንድ ቀን ታመው በቃ ሲወራጩ አመመህ እንደ አቡ ሁረይራ ወዲ መማሞኛለ ተነስ ገድ ያሉት እግርም በሶላት ብቻ የሚለቅ የሶላት ማር የማያዲ ነው ሶላት የሚያዲ ነው በሽታ አለ ሌላው እንደሞ ጾም አሉት ደግሞ እንደ በሽታው ነበር ነብያችን የሚያዙት ስለ ጾም የሚስማማው መማለ ጾምን የሚፈራ መማለ ሶላት የማይመቸው አለ እንደዚህ በቃ ተውበት የማይመቸው አለ ቁርአን የማይመቸው አለ በሶላት ብቻ የሚለቅ በሽታ አለ እና ጊዜ ያለን የዝን የጋብቻውን ጥቂት ነገር ብናይ እንችላለን አሉ የተወሰኑ አንድ 8 ደቂቃ አካባቢ እንዳለን ያሳያል መቆጣጠሪያው ሲሩ ተዕጢል الزواج እንግዲህ ጋብቻ ማሰናከል كيف يتم سير تعطيل الزواج يذهب الانسان الحاقد الى ساحر يمقኛ አላህን የማይፈራ እርጉም ሰው ወደ ጠንቋይ ቤት ይሄዳል خبيث ወደ ሆነው ጠንቋይ ዘንዳ ويطلب منه أن يعمل سحرا لبنت فلان ሊበቀላት አይደለም ወይ ልትበቀለው ነው ከይላ ተተዘወጀ እንዳታገባ አርግልኝ ወይንም እንዲያገባ አርግልኝ فيطلب منه ساحر እንግዲህ ገንዘብ ስለተሰጠው ጥቅሙን ስላገኘ ሳሂሩ ምን ይላል ሃቲ اسمها واسم امها ይላል ስሟንና የእናቷን ስም ንገረኝ ይላል እንግዲህ ስለ እናት ስም ሁሴን ተነጋግራችሁ ከማንም እንዳትነግር ብያለሁ የእናት ስም ተጠየቀ ችግር አለ ማለት እና ወአሰረን من اثارها ወይ ተጸጉሯን አንጣልኝ ወይንም ከሰውነቷ ከነካው ነገር ተልብሷ ቆርጣ አንጣልኝ የሆነ ነገር አቀበለኝ ይላል መነሻ ነገር ثم يقوم بعمل السير ከዛም መተቱን ይጀምራል ወይ ወኪሉ ጅንየን ስለዚህ ጅን ይመድባል አክሰረ ቢያስር ለጅኖቹ አለቃ ግብር ስለሚሰጥ ያ ደግሞ ይመድብለታል ምክንያቱም አላህን አይፈራም የፈለገውን ነገር ያርግለታል ግብር ማለት ያው ወይ ያርድለታል ደም ይሰጣል ምናምን ነው የፈለገውን ነገር እና فيذهب به الجن ያ የተመደበ ጅን ይመጣል ይሄዳል ወደ ልጅቷ ዘንድ በቃ ስራ ጀምሮ ማለት ነው ወይዘሉ ብላዚመን ዘላ ይዛትም እና ያደባል ይከተላታል ወይንም ይከተላል ይጠብቃል لهذه المرأة حتى يتمكن من الدخول فيها ለመግባት እስከሚመቻችለት ድረስ في احد هذه الحالات الاربع ከአራት አንድ ነገሮች ሲያጋጥመው ነው መግባት የሚችለው ያን እስከሚያገር ሳምንት ሊቆይ ይችላል ወር ሊቆይ ይችላል እየተከተለኩ ነው ወይም ደግሞ እነዚህን አራት ነገሮች በኋላ መንዘረዝራቸው ካልተከወነለት አመተም ሊፈጅበት ይችላል አልተሳካለኝም ነው ይላል የመጀመሪያው ምን ነው الخوف الشديد በጣም ጭንቀት ከባድ ፍርሃት ጭንቀትና ፍርሃት ሲይዘው የዛ ጊዜ ዛል ብሎ ይገባል እሺ አትፍራ فتوكل على الله من يسفرሃል ሁለተኛው الغضب الشديد በጣም መናደድ ስትናደድ ወይንም ስትናደጅ ነው
አጋጣሚ ንዴት ላይ ነው ሶስተኛው الغفلة الشديد በጣም መዘናጋት መዘንጋት ኢባዳ ከሶላት ነው ተጀናባት ትበት ምናምን ታዝካር በቃ غفلة ታልተዘናጋ አይዝህም ስትዘናጋ ነው ስታልተናደር ካይዝህም ለምን ትናደዳለህ ካልፈራህ ይዝህም አትፍራ لا تخف فتوكل على الله አራተኛው الانكباب على الشهوات በስሜት መጠመድ በሐራም ስሜት የተጠመደ ሰው እዛ ላይ ነው የሚይዘው ስለዚህ አራቱ የጂን በሮች እነዚህ ናቸው فالجن بين الحالين ጅን እንግዲህ በእነዚህ ነገሮች ነው የሚያደባው እናም اما ان يدخل في المرأة መግባቱ ተሳክቶለት ተገባ ይገባል فيجعلها تتضايق من كل زوج يتقدم لخطبتها የጠየቃትን ሁላ ለመወሰን ትጨናነቃለች ዛሬ እሺ ትላለች ነገ እምቢ ታፈርሳለች በቃ እንዳታገባ ይከራከራል ዛሬ እሺ ትላለች ነገ ታፈርሳለች በቃ ጭንቀት በጭንቀት ያርጋታል እንዲያትወስን እንድትፈራ ወተርፉዱሁ በቃ አይሆነኝም አትሆነኝም እንዲል እናም ይሄን ያደርጋል ወአማ አላ ይስተጢአ አየር ሁለፍ መግባት ካልቻለስ የተገባ እንደዚህ ያደርጋል መግባት ካልቻለስ فيقوم بعمليه سير التخيل كوጭ ሆኖ ነው የሚስላት من الخارج كوጭ ሆኖ ምን ያደርጋል فيخيل الى الرجل ان المرأة قبيحة አያት ስታስጠላ ትቅርብ ይለዋል ውስጥ ደሞ ሲያቀተው ማለት ነው ውስጥ ከገባ ያስጨንቃል ሐሳብ ያቀያይራል መግባት ካቃተው እነዛ አራቱ በሮች ከተዘጉበት ደሞ ልጅቷ እንድትደብረው ያደርጋል ፈልጓት ሊያገባት ሊያጫት የመጣውን ሰውዬ በቃ ትቅርብህ ብሎ አይኑ ላይ ይሰላል ያስፈራዋል ውስጥ ያስጨንቀዋል ምን ሆኜ ነው እንድትል ማለት ነው እና ስተخيل من الخارج فيخيل الى الرجل ان المرأة قبيحة እቺ አስጠልታናት እረም የሰው ቅርብሽ አስጠልታ ነው እያለ ይخيላል ወይ ወስዊሱ له بذلك ይወሰውሳል እሷን ይወሰውሳል አንዳንድ ጊዜ እንግዲህ ለሴት ልጆች ነው ቤተሰብ ጣልቃ መግባት አንዳንድ ፍራሃቱም አለ እንደገና ወስወሳውም አለ ወልይ እናትና አባት ለልጃቸው መቀኞች አይደሉም ብዙ ጊዜና እኔ ነው ብቻ ነው ወሰናሉ የተመቸገር ለአባቴ በሰጠው ጉዳዩን ለእናቴ በሰጠው የተሻለ ነው እከለ ጠይቆ የነበረ ይሆናል አይሆንም እከለ ጠይቃ የነበረ ተሆናለች አትሆንም ብሎ ወደ ቤተሰብ እናስጠጋው እናትና አባት ለልጃቸው መቀኞች አይደሉም ስለዚህ እንደዚህ ደግሞ ወይንም እሺ ብላው ነገር ታፈርስ ትችላለች ያን ጊዜ ምን ይሆናል ያ ሰውዬ እንዴ ለምን እሺ ብላኝ እንቢ ያለችኝ ወደ ሌላ ደግሞ ሌላ ጥረት ላይ ነው ደግሞ ያንኛውም እንደዛው ስታርገው ያንኛው ስንት ጥላት በዛ ጥላትን ምን ፈጥረኛው መቀኞችን ምን ፈጥራቸውኛው ነን አዎ ለሁሉ ነገር አለመቸኮል فيجعلها تتضايق من كل زوج يتقدم لخطبتها وترفضه قدم يا ناس فترى كل رجل يتقدم لخطبته هذه المرأة ሊያጫት የመጣው ሁሉ يرفضها يتوتر لم لغير سبب بدون سبب አይታወቅም ምክንያቱ ሐሳቡን ይሰርዛል መጥቶ ነበር ይቀራል ወይ ዋፈቀ مبدئيا له فانه يتراجع بعد ايام እንደ አጋጣሚ ዳግም ተመጣ መልሶ ይቀራል ذلك ሚወስወሰትን እንደ ውሻው የሚያባረው አለ ማለት ነው ከባድ የስሜት መሰበር አለው እኮ ይሄ እና وفي حالات السير الشديد በእንዲህ ያለ ችግር ያልተጠመዱ እህቶች ወንድሞች ካሉ تجد الرجل الذي يتقدم الى الخطبه المرأة منذ دخوله باب بيتها يشعر بضيق الشديد አንዳንድ ጊዜ ደግሞ ሊጠይቅ መጥቶ ቤቷ መጥቶ ሊሆን ይችላል እስር ቤት የገባ ያክል ከፊቷ እስከሚሄድ ድረስ አህዋሉ እንደዛ ይሆናል ከፊቷ እስከምትርቅ ድረስ ይጨነቃለች ወይንም ይጨነቃል والعياذ بالله وتسود الحياة في وجهه كأنه في سجن فلا يعود مرة أخرى يقولون يا نسال ولتنيا يقرب وفي عدون ذلك يسبب الجني لامرأة عندنا كذا
በዚህ የተጠመደች እህት ካለች አላህ ያሽራት ፈውሳት ሱዲዓን بين الحين والآخر አልፎ ኃይለኛ ራስ ምታት አንዱ ምልክት ነው አራዱ عزيز ከባዱ ሱዲዓን بين الحين والآخر لا ينتهي مع أخذ الأدوية الطبية መድኃኒትም ተወስዶም በቃ አይፈውሰው ከባድ ራስ ምታት ማይግሪን ሁሉ ግን ከዚህ ጋር ማያያዝ ያስፈልገው ማይግሪን ያለበት ሰው ይሄ ነው ብሎ እንዳያይዘው እንት ማድረግ ያስፈልጋል ስለማ ጨርሰናል መጀመሪያ ዲቁን ሸዲዱን في الصدر ጭንቀት ዝም ብሎ መጨነቅ خاصة بعد العصر الى منتصف الليل ከዓስር ጀምሮ እስከ ግማሽ ሌሊት ድረስ ይጨንቀዋል ይረበሻል እነ ራስ ምታቱን በነዛ አጋጣሚ ይመጣል ተነሳብኝ የምንለው ነገር አለ አይደል አዎ ወቅቱን እየጠበቀ ከዓስር እስከ ግማሽ ሌሊት ድረስ የሚቆይበት አጋጣሚ አለ እንግዲህ እንደ ሰዎቹ አንዳንዱ ተዓስር እስከ መግሪብ ሊሆን ይችላል እስከ ግማሽ ሌሊት ሊሄድ ይችላል رؤية الخاطب في منظر قبيح ያው ቅድም ያነሳ ነው ይደብራታል ያየችውን ሁሉ አስጠልታው ነው የሚያሳየው ወጣት ነው ሽማግሌ ነው ይላታል ቆንጆ ነው ያስጠላል ይላታል እሷንም እንደዚህ ከስራቱ ተፍኪሪ አሽሩዱ ዚህኒ በሐሳብ መፈርጠጥ ማብዛት እንዳው ቁጭ ብላ አጠገብህ ወይንም ቁጭ ብሎ ያለ የሌለ ሰው ይሄ ምልክት ሌላው አልቀለቁል ከሲር በጣም መበሳጨት 11 ነው በተለይ በእንቅልፍ በመኝታ ሰዓት ጭንቀት ማብዛት ስጋት ነው አዎ አህያንን يكون هناك ዓለም دائم في المعدة የቆጨው ጓራ መቃጠልም ዓለም في الفقرات الظهر سفلى የጀርባ በጣም ያማታል ጀርባው ታች አካባቢ የነዚህ ምልክቶች ምን ነው አይ እንደው አሁን እነዚህን ሁሉ ነገሮች እየመዘገበ ያለ ሰው እንደሚኖር እየጠበቅኩ ያለውና እነዚህ ምልክቶች ተታዩ የትም ቦታ ሳንሄድ ማንም ሳያስፈልገን አባቴ ወንድሜ አጎቴ አክስቴ እህቴ እነዚህ ሰዎች እኔ በሞትባቸው የሚያለቅሱልኝ የሚያዝኑልኝ ሰዎች ካዘኑልኝ አላህን ከጠየቁት አውፈት ከተባባሉ የተቆርጠውን ዝምንና ተቀጠሉ አለቀ መዳይቱ በቃ ከዛ ያልፍ ችግሩን ከነመፍትሄው ነው ያስቀመጡት አታያዎቹ የተመረጡ በጣም ትልቅ ነገር ነው ኡስታዝ ሱራዎች ሳይቀር ሰዓታችን አለቀ ብዙ እንዳንሄድበት ግን ደግሞ ተመልካቾቻችን በ9282 እንደነዚህ አይነት ችግሮች አሉብን ብለው የሚሉት ወይም ከተዘረዘሩት ውጪ የሆነ ነገር የሚነሳ ከሆነ ኡስታዝ ምላሽ ሊሰጡባቸው ይችላሉ ጥያቄዎች እንዳያቀርቡ ማድረግ ያለባት መድኃኒቶችም አሉ እንደገና የመወለዱም እኮ ገና ነው ስለዚህ ሳምንት እንመለስበት ዛሬ በጣም ቆይ ሳምንት እንመለስበት ኡስታዝ ግን ሌሎች ጥያቄዎች ካሏቸው ተመልካቾቻችን ጥያቄዎች ካሏቸው እሱንም አንስተው አንድ ላይ እናደርጋቸው ተማም የዱዓ ሰዓት ትንሽ ሰዓት ደቂቃዎች አሉን በዱዓ ነው ሹክራን ቢስሚላህ አልহামዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ አላህ ይጠብቃችሁ ላ ተደለም في ساعتنا هذا وفي ليلتنا هذا بذل ساعات بذل ذنبا الا غفرته ولا هما الا فريته ولا دين الا قضيته ولا ميتا الا رحمته يا رب العالمين ولا غائبا الا رديته ولا قليلا الا باركته وكسرته يا رب العالمين ولا كثيرا الا باركته ولا عزيبا الا زوجته يا رب العالمين ارحم الراحمين يا حي يا قيوم يا ذا الجلال والاكرام اللهم اكفنا ما لا يكفينا سواك فانك الكافي لا كافي سواك والمفرج لا مفرج سواك والمغيث لا مغيث سواك اللهم انصر اخواننا المسلمين في فلسطين يا رب العالمين اللهم كن لهم ولا تكن عليهم اللهم انصرهم ولا تنصر عليهم اللهم حرر بيت المقدس اللهم ارزقنا الصلاة فيه اللهم حرر بيت المقدس نعد النجس يا رب العالمين ارحم الراحمين اللهم كن لهم ولا تكن عليهم اللهم سلمهم ولا تسلمهم لمن طغوا واعتدوا عليهم يا رب العالمين ارحم الراحمين اللهم ارنا عجائب قدرتك على اليهود يا من اخذ فرعون وثمود بحولك وقوتك وجودك وكرمك اللهم انصر اخواننا المسلمين اشف مرضاهم وداوي مبتلاهم يا ربنا وجرحاهم يا رب العالمين داوي جرحاهم وعافي مرضاهم وتقبل شهداءهم يا رب العالمين ارحم الراحمين يا حي يا قيوم يا ذا الجلال والاكرام
اللهم اجعل كيد أعدائهم في نحرهم يا رب العالمين يا أرحم الراحمين بحولك وقوتك وجودك وكرمك يا كرم الأكرمين يا أرحم الراحمين اللهم كن لنا ولا تكن علينا وانصرنا ولا تنصر علينا اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار يتماችሁ ሁሉ አላህ ያሽራችሁ አላህ ያሽራችሁ አላህ ያሽር እንዲያትፈሩ فتوكلوا على الله يا አንዳንድ ጊዜ መጥፎ ነገር ማወቅ ጥሩ ነው ለመጠንቀቅ ይረዳል ስለዚህ አውዘይፋ ምን ያለው ነገር ነው እኔ ሸርሸሩን መጥፎን መማር ፈልጋለሁ ያ ረሱላህ ያላችሁ ነበር ለምን መኻፈተን አየቃፊ ተዛ ነገር ለመዲያን ሸር ነገር ካላወቀው መዲያን አንችልም መጠበቅ አንችልም መራቅ አንችልም ሰበቡን ለማድረስ አውፋላህ ባባላችሁ የታማችሁ ሰዎች ትልቁ መዲያኒት እናንተ ላይ ነው ተውበት ማድረግ ነው አላህ ጋር መታረቅ ነው ከዛም በዙሪያችሁ ያሉ ዘመዶች ደግሞ ዝምድና መቀጠል ነው አውፍ መባባል ነው በዙ ሰበብ አላህ ያሽራችሁ አላህ ይጠብቃችሁ አባያላችሁ በታላ ይጠብቃችሁ የታማችሁ ወንድሞቻችን እህቶቻችን ሁሉ አላህ ያሽራችሁ ተስፋ አትቁረጡ አይዟችሁ አብሽሩ والسلام عليكم ورحمة الله تعالى وبركاته السلام ورحمة الله وبركاته ربنا يبارك فيكم شيخنا እንግዲህ ቀጣይ ሳምንት ሰው አላህ ይበለን በአማን ባፊያ አላህ ያገናኘን ክብራትና ክብራን ተመልካቾቻችን ከሸኻችን ጋር የነበረን ቆይታ ያስከሆኑ ነበር የሚመስለው በማስከተል ዛሬ ቢስሚከ ነህያም መዲና ሰማይ ስር የለንም ያለን ከአቅሳ ሰማይ ስር ነው ነው ከሰሞኑ ያው ባለው ሁኔታ ትኩረት በማድረግ ከአቅሳ ሰማይ ስርን ከባለፈው ሳምንት በከስተዝ በድርጋ ለመነካካት ሞክረናል ዛሬ ደግሞ ራሱ ጉዳዩ ምንድነው እዛ አካባቢ ስላለው ነገር ኦልሞስት ወር አለፈውና ምንድነው ይሄ ማባራ ነገር ፍጻሜው ምንድነው የሚሆነው የሚመስልህ ይያልን አንድ እንግዳ ጋር ጉዳዩን በደንብ የሚያውቅ እንግዳችንን ጋብዘንላችኋል ከሱ ጋር ተመልሰን እንመጣለን አብራችሁን ቆዩ ተመልካቾች